ያፈተለኩ ወሬዎች እያጣጣረም እየጣረም ያለው ህወሓት ጥላ ስር የተሰገሰገው ቡድን በአሁኑ ወቅት ትልቅ የህልውና ቀውስ ውስጥ ያለ ቢሆንም ችግር በመፍጠር ህልውናውን ለማስቀጠል መጣጣሩ አልቀረም። በአሁኑ ሰዓት ህወሓት ነኝ የሚለው ኃይል ላለመሞት እያጣጣረ ለመኖር ደግሞ እየጣረ ነው። ከዚያው አካባቢ የሚወጡ መረጃዎች እንደሚያሳዩት ይህ ቡድን ትልቁ ስጋቱ ለሶስት መከፋፈሉ እንደሆነ ይጠቁማሉ። የክፍፍላቸው መነሻ የትግራይ ህዝብ ጥቅምና ሰላም አይደለም የሚሉት እነዚሁ ምንጮች ዋናው መነሻ የራሱ የፓርቲ ሁሉና ጽምዶ ከሚለው አጋርነት አንጻር እንደሆነ ያስረዳሉ። ይህን መሰረት አድርጎ ቀድሞ በሁለት ተከፍሎ የነበረው ክፍፍል አሁን ወደ ሶስት አድጓል እየተባለ ነው። አንደኛው ክፋይ ከሻዕቢያ ጋር ሆነን የኢትዮጵያን መንግስት በነፍጥም በነውጥም ታግለን እንጣለው የሚለው ቡድን ነው። ይህ ቡድን ከሻዕቢያም ከፋኖም ጋር ጥምረት የፈጠረና ህወሓት ውስጥ ከተጠለሉት ስብስቦች አክራሪና የድሮ ስርዓት ናፋቂ ሊባል የሚችለው ነው። በባህሪው ሰላም የማይወድ በተቻለ መጠን በቀውስ ህልውናውን ለማስቀጠል እያጣጣረ ያለ አጥፊ ቡድን ነው። ሁለተኛው ክፋይ ደግሞ እየተደራደርን ቆይ የሚለው ቡድን ሲሆን ይሄ የፌዴራል መንግስቱ ጋር ሰላማዊ መስሎ በመቅረብ በድርድር እድሜን ማራዘም ላይ ትኩረት ያደረገ ነው። ምንጫችን እንደሚለው ይህ ኃይል እንደራደር ሲል የሰላም ቢመስልም ግን አይደለም ይላል። ዋናው ዓላማ ሰላማዊ መስሎ በመገኘት ፌዴራል መንግስት ላይ ስውር ችግሮችን እየፈጠሩ በመሄድ በሂደት እየተዳከመ ሲመጣ ይወድቅልኛል ብሎ የሚጠባበቅ ተስፈኛ ኃይል ነው። ሶስተኛው አሁን ባለው ህወሓትም የትግራይን ፖለቲካ መበላሸት ተስፋ የቆረጠና እስካሁን ስብስቡ በመጣበት አካሄድ የተስላቸ የትግራይን ችግር በለውጥ ፖለቲካ መፍታት የሚፈልግ ነው። ይህ ቡድን ከሻዕቢያም ከፋኖም ጋር የሚደረጉ ጥምረቶችን የሚቃወም ሲሆን በቃ ተሸንፈናል አቅም የለንም ብሎ ያመነና እየመረረውም ቢሆን በሰላማዊ መንገድ ለመታገል የወሰነ ቡድን ነው ይላል ምንጫችን። ከሻዕቢያ ጽምዶ አንጻር ይቅርብን ወይስ እንቀጥል በሚለው የሚወዛገበው መካከለኛ ላይ ያለው ቡድን በአብዛኛው ከሻዕቢያ ጋር ይቅርብን ያስመታናል ባይሆን ለኛ የሚቀርበው ፋኖ ስለሆነ ከዚሁ ጋር ትግላችንን እንቀጥል ወደሚለው እየመጣ ነው ይላሉ። ያም ሆኖ ይላል ምንጫችን ጽምዶን በሚደግፉም በሚቃወሙም የጋራ እየሆነ የመጣው የሻዕቢያ አለመታመን ሲሆን ኢሳያስ አንድ ቀን የሆነ ቦታ ላይ ትተዋቸው እንደሚሄድ ከፍተኛ ስጋት አላቸው። ይህ ባይሆን እንኳን ቀስ በቀስ እነሱም እየተዳከሙ እሱ የትግሎ ቁንጮ ሆኖ የፖለቲካው ፊት አውራሪ ሲሆን ዞሮ ዞሮ እኛንም ይበላናል የሚል ስጋት አላቸው። ከዚህ አንጻር የጊዜያዊ አስተዳደሩ አቋም ምን ሊሆን ይችላል ብለን የጠየቅናቸው ውስጥ ታዋቂያችን አቶ ታደሰ ወረደ የመዋዠቅ አቋም እንዳላቸው በመግለጽ አካሄዳቸው ከሁሉም ጋር ተመሳስሎ መኖር ነው ይሉናል። በዚህ የተነሳ ጊዜያዊ አስተዳደሩ ከመጣው ጋር ተመሳስሎ ለመኖር ነው እየሞከረ ያለው እንጂ የራሱ አቋም የለውም ይላሉ። አቶ ታደሰ ያንንም ይህንንም እያስደሰቱ ከመኖር ውጪ እንደ መንግስት ክፍፍሉን አደብ የማስገዛት አቅምም ፍላጎትም የላቸውም የሚሉን ምንጫችን እሳቸው ስልጣናቸው ተረጋግቶ እስከቀጠለ ድረስ ሰማይ ምድር ቢደፋ ያን ያህል የሚጨነቁ አይደሉም፣ በትግራይ ችግር ቆዳቸው ወፍሯል ይሏቸዋል። ፕሬዝዳንት ታደሰ ወረደ ተለሳለሱ ቢመጡም አንዳንድ አክራሪ ህወሓቶችና ሻዕቢያ ግን በሰውየው ከስልጣን መውረድ ላይ ያላቸው አቋም ጽኑ ነው ይላል መረጃችን። በዚህም የወዲ ወረደን ስልጣን አጠያያቂ ነው የሚሉት ምንጮቻችን አንደኛው ቡድን ወዲ ወረደን ከስልጣን አውርደን ከሻዕቢያ ጋር አንድ ላይ እንስራ የሚል ቢሆንም እሳቸው ግን ከዚሁ ቡድን ጋር ከመፋጠጥ ውጪ የሚያደርጉት ነገር የለም ይላሉ። ያም ሆኖ የወዲ ወረደ ስልጣን ትንሽ ቀን ስለቀረው ጊዜውን ወደ መጠበቅ ያዘነበለው ይህ ቡድን ስልጣናቸው የሚራዘም ከሆነ ግን በኃይልም ቢሆን ማውረዱ አይቀርም ይላሉ። በእርግጥ ወዲ ወረደ ሻዕቢያ ጋር እንዳይሰሩ ከልክሏቸው ነው ወይ የሚለው ጥርጣሬ እንደተጠበቀ ሆኖ ሻዕቢያም በህወሓት ውስጥ ያለው የእሱ ተላላኪ ቡድንም ወዲ ወረደን ከስልጣን አውርዶ እንደፈለገ የሚፈነጭባትን ትግራይ የመፍጠር ህልም አለው። በሌላ በኩል ወዲ ወረደን ከስልጣን ማውረድ ከፌዴራል መንግስቱም ከህዝባችንም ጋር ያቃቅረናል የሚለው ሌላ ለዘብተኛ ኃይል እሱን ወደኛ ፍላጎት ጠምዘን እንጠቀመው የሚል እምነት አለው። ሁለቱ አንጃዎች ወዲ ወረደ በስልጣኑ ይቀጥል የሚል የጋራ ፍላጎት ያላቸው ሲሆን አንደኛው ጠምዘን እንጠቀምበት፣ ሌላው ደግሞ ከፌዴራል መንግስቱ ጋር እንዳንቆራረጥ ከወንበሩ ይቆይልን የሚሉ ናቸው። አፈትልኮ የወጣው መረጃ እንደሚያሳየው የድርጅቱ መከፋፈል ዋናው መነሻ ከሻዕቢያ ጋርና ከፌዴራል መንግስቱ ጋር ያለው ግንኙነት እንዴት መሆን እንዳለበት በማስረዳት ላይ የተመሰረተ ስለሆነ ትግራይን ወደ አጣብቂኝ እንድታመራ የሚያደርግ ነው ይላሉ። መረጃ ሰጪው እንደሚሉት አንደኛውና እና አቶ ጌታቸው አሰፋና ጄኔራል ምግበይ ወዲ እምበይተን ያሉት የሚገኙበት ከሻዕቢያ ጋር ጥምረት የመቀጠል ጽኑ ፍላጎት ያለው ቡድን ነው።
እነዚህ ከፌዴራል መንግስት ጋር የሚኖረው ግንኙነት ላይ ተስፋ የቆረጡ ብቻ ሳይሆን እንደ ጌታቸው አሰፋ አይነት ሰዎች ከፌዴራል መንግስቱ ጋር የሚኖረውን ማንኛውንም አይነት ግንኙነት ለማፍረስና ለመረበሽ ሌት ተቀን እየሰሩ የሚገኙ ናቸው። ከፌዴራል መንግስቱ ጋር ግንኙነታችንን ብናስቀጥል ይጠቅመናል የሚሉት ደግሞ እንደ ዮሐንስ ጆመዲድ ማዕሾ፣ ከፖለቲከኞች ደግሞ አቶ አለም ገብረዋድ ተወልደንበብን የመሳሰሉት ይገኙበታል። እነዚህ የሻዕቢያ ጽምዶ ችግር ድርጅቱ ላይና የትግራይ ህዝብ ላይ ይዞ የሚመጣውን መዘዝ አስቀድመው የተረዱ ናቸው እና በዛው ደረጃ ስጋታቸውን እየገለጹ የሚገኙ ናቸው የተባለላቸው ናቸው። ከዚሁ በተጓዳኝ ያሉት እነ ምግበይ ግን ወደ ወረደ በሰላም ካልወረደ በጦር እናወርደዋለን እያሉ እየፎከሩ ነው። በዚህም በሽረና አካባቢው የራሳቸውን ማሰልጠኛ ከፍተው እያሰለጠኑ የሚገኝ ሲሆን ምንም እንኳን ባይሳካላቸውም አዳዲስ ምልምል ወጣት እስከመፈለግ ድረስ የደረሱ የጦርነት ናፋቂዎች ናቸው። አፈትልቆ የወጣው መረጃ እንደሚያሳየው የጦር ዝግጅታቸውን በሶስት ከፍሎ ለማሳየት ይሞክራል። አንደኛው ትጥቅ፣ ሁለተኛው ስንቅ የሚባለው ሲሆን በዚህ መልኩ ትጥቁ ከሻዕቢያ በኩል በተገኘ ድጋፍ የተሟላ ነው እየተባለ ሲሆን ስንቁን ግን የዝርፊያ ያህል ነው በሚባል መልኩ ድሃውን የትግራይ አርሶ አደር እያስገደዱ እንዲሰጣቸው በማድረግ ለማሟላት ጥረት እያደረጉ ነው። ሌላው ጉዳይ የሰው ኃይል ዝግጅቱን የሚመለከት ሲሆን ነባሩ ላይ አዳዲስ ወጣት የመመልመል ሀሳብ አላቸው። በዚህም መረጃው እንደሚለው ካድሬን ሰብስበው እያንዳንዱ ካድሬ 5 ወይም የሆነ የቁጥር ኮታ ተሰጥቶት እንዲመለምል ተነግሮት ወደ ስራ ቢገባም ካድሬው ግን አልቀናውም ይላል መረጃው። በሌላው የትግራይ ክፍል ወጣት መመልመል ህልም የሆነበት ይህ ኃይል መረጃው እንደሚለው በተወሰኑና እነሱ አንቀው በያዟቸው ለምሳሌ በሽሬ 20 ወጣት፣ በአክሱም 23 ወጣት ብቻ መመልመል እንደቻለው አስታውቋል። እነዚህም ቢሆኑ እየተደዋወሉ ከማሰልጠኛ እየጠፉ ነው ያለው መረጃው። ሲቸግራቸው ወላጆቻቸውን አንቀው ልጆቻችሁን አሳምነን ስጡን እንዳሏቸውና ወላጆችም ሲመልሱ እኛ ምን አገባን ራሳቸውን ልጆቹን አናግሯቸውን ብለው እንደመለሷቸው ለመገንዘብ ተችሏል። አሁን ላይ የትግራይ ጉዳይ በሻዕቢያ ቁጥጥር ስር የመውደቁ ጉዳይ ግልጽ እየሆነ ነው። መሪዎቹ ተከፋፍለው እየተበተኑ የሚገኙበት የትግራይ ህዝብ ግን በአንድነት ቆሞ ጦርነት እንደማይፈልግ ከኢትዮጵያም ጋር የሚኖረው ግንኙነት ጤናማ እንዲሆን በግልጽም በህቡም እየታገለ ነው። አፈናውና አምባገነንነቱ እየጎላ ቢመጣም ህዝቡ አገሩ ትግራይ ከጦርነት ለማዳን አስፈላጊውን ጥረት እያደረገ ነው። በትግራይ ያለው የኑሮ ውድነት ከተካረረው የፖለቲካ ሽኩቻ ጋር ተደማምሮ ህብረተሰቡን እንቅልፍ ነስቶታል። በትግራይ ያለው የኑሮ ውድነት እንደሌላው የኢትዮጵያ ክፍል አይደለም። ለምሳሌ ነዳጅ እየቀደመ ነው በጥፍ የሚጨምረው እየተባለ ያለ ሲሆን በሊትር 1000 እሱም የት ይገኛል ይሉናል ሐሳባቸውን የሰጡን አንድ የመቀሌ ነዋሪ። በ20 ብር የምናውቀው ትራንስፖርት ወደ 100 አድጓል የሚሉት እኚሁ የመቀሌ ነዋሪ ከኑሮ ውድነቱ አንጻር ሰው መሪዎቹን ጠልቷል። ማነው እነዚህን ሰዎች ያመጣብን ከየት ነው የመጡብን እያለ ሌት ተቀን ሲረግማቸው ነው የሚለው ይላሉ። ለመታገልም ለመምከርም የተቸገረው ህዝቡ ራሱ ከበረሃ አምጥቷቸው አንዴ መሳሪያ ስለያዙ ብቻ ቁም ስቅሉን እያሳዩት ነው። የራስን ህዝብ እንደ ቅኝ ተገዢ መግዛት አስገራሚ የሆነባቸው ሀሳብ ሰጪዎች ከዚሁ አገዛዝ ነፃ መውጣት የሚቻለው ራሱ ህዝቡ በሚያደርገው ትግል መሆኑን ሀሳባቸውን ያጠቃልላሉ። የተከበራችሁ ተከታታዮቻችን ለዛሬ ያዘጋጀነው በዚያ በቃን። በቀጣይ እስከምንገናኝ ቸርን ሰንብት።